ሀቢባ ሌባ ናት እያልኩ ምን አድርጌ ነው ግን? ሀቢባ ራሷ መጠየቅ አለበት። አንቺ ሌባ ደላላ በየትኛው ቁርአን ነው ክርስቲያን አግቢ ያለሽ? ሙስሊም ሆና ክርስቲያን አገባች ሶዋት መብቴ፣ የግል ህይወቴ። እውነታው ግን መገለጽ አለበት። ጭራሽ ቢቸግራቸው በግል ላይፍ ይገቡ። በየትኛው ቁርአን ነው እስላምና ክርስቲያን ይጋባ የሚለው? ምን አገባኝ? ክርስቲያንና እስላም አይጋባም። ቤት ያለሽ ለምን አባሽ አገባሽው? ሳይ ማሽቃበጥን አልፈልግም። ፋክቱን ተናገር። ለምን ተናደደ? ዘልዛላ ኢትዮጵያን ያዋረድካት አንተ ነህ። ሙስሊሙና እስላሙና ክርስቲያን ያገባች ወራዳ ነች። ማንንም ሰው ስለ ግል ህይወት ያገባው ሌባ ወራዳ ቆሻሻ ስለሆነች ነው። ካልወደድከኝ አካውንትን አዘጋባለሁ። ሀቢባ የምትባል አህያ እኔ ሴቶችን ሳክም አንደ ወንዶችን አክም። እንደውም ጥሩ ነው። እኔ በጣም አይላቤት አቋም የለህም ራስ አንዴ ትሰድብኛለህ እንዴ? እኔ ሀቁን ነው የምናገር። አልፋታትም። መፋቻ የለኝም ከዚህ በኋላ። እኮ ነው ሰውዬው። በስማ ሌላስ ዱቄት ነው የማደርጋት። ወንድ ነህ የዛትከውን ነገር አድርግ። ሀቢባ ሌባ ናት እያልኩ አጭበርባሪ ናት። በህፃናት ሴቶች ላይ ንግድ የምንነግር ነው። ወረኛ ማፈራረስና ማባረር አለብን። ኧረ እባክህ ሌባ ወራዳ ቆሻሻ ስለሆነች ነው። ዘራፊዎች ናቸው ጉራዎች። ጉራን ማመን የለብን። ሄሎ ሰላም ሰላም ብያለሁ። ጤና ይስጥልኝ። እንዴት ናችሁ የአማራ ልጆች እንዲሁም የአማራ ደጋፊዎች? ሰላም ብያለሁ። እንግዲህ በሶሻል ሚዲያ ከሌላ ብሔር የመጡ ማንነታቸውን የደበቁ በአረብ ሀገር የአማራ ህዝብ በድህነት ስለወደቀ እንደምታውቁት እህቶቻችን በዓለም ላይ ያልተደረገ ከ500 ሺህ በላይ በየዓመቱ ጠላቶቻችን ለዘመናዊ ባርነት ይልኩናል። እነዚህን አካላቸውን በመያዝ በቪዲዮ በፎቶ የገበሬ ልጆችን እንደነ ጆከር ወይም ደግሞ በጣም ወንጀለኛ ነው። ይሄ በጣም ተራና መሀይም ነው። ድል በመሀይም ነው። ሂውማን ትራፊኪንግ ይሰራሉ። የሚገርማቸው እነዚህ እንግዲህ ተደብቀው አገር ቤት ወንጀል አለባቸው። እዚህ መጠው የሰው ዝውውር የሚያደርጉ ናቸው። መኒ ላውንደሪ ያደርጋሉ። አንዳንድ ሰዎችም ለራሳቸው ፍላጎት ወንጀል ያሰሯቸዋል። እና እነዚህ ያነሱት ነገር አለ። ዘመድኩን በቀለ የተባለ ባለፈው ሙልጭ አድርጎ ሲሳደብ ነበር ፋኖ። ይሄንን ያነሱት እኔን ከአማራ ህዝብ ትግል የሁለቱ ትግሬዎችን ፋኖ ተሸክሞ መምጣትን ስለተቃወምኩ በአማራ ክልል የአማራን ኢኮኖሚ የያዘው ሁለቱ ትግሬዎች ተጠቅልለው ይውጡ ስላልኩ እነዚህ የምታዩቸው ዘራቸው የሻቢያም የትግሬምና ኦሮሞዎች ይህን ተጠቅመው ይችን አጋጣሚ እኔን ፋኖን መርዝ ስጠው፣ በጥይት በለው፣ ቂጡን ውጋው የሚል ተናግረዋል። እንዴት ነበር ያ ንግግር የተነገረው? ክልሉን የዋደመው ህዝቡን ለግብር አምጣ እያለ እያስጨነቀ ልጆቹን የሚገል መምህሩን ተማሪውን በፋኖ ስም የተደራጀ ሌባ ብልጽግና ያስገባው እነ ሀብታሙ አያሌው ያስገቡት ፋፍዴን ያስገባው የአማራ ፋኖ ህዝባዊ ድርጅት የሚባል ያስገባው ይሄ ሁሉ ከየእስር ቤቱ ተፈቶ በከተማ ውስጥ የነበር ይህን አጋጣሚ እየተጠቀመ የአህያው ሌባ ሁሉ ፋኖን ተቀላቅሏል። ለዚህ ነው ትግሉ ከአማራ ክልል ያልወጣበት ምክንያት የሁለቱ ትግሬዎች የተሳሳተ ስትራቴጂ ነው። ያንን የፋኖ መሪዎች በእርግጠኝነት ነግራችሁ ተቀብለው ክልሉ እንዲወድም ሆኗል ነው። ስለዚህ ይሄንን ትክክለኛው ፋኖ ያልሆነውን ፋኖ ቂጡን እየወጋህ ጥሩምባ በጥሩምባ አሁንም ደግመዋለሁ እየለጠለጥክ አንገቱን እየቆረጥክ ውሃ ስጠኝ ሲል መርዝ እየሰጠህ አስወጣው። ቅጥረኛ ፋኖ ነው፣ ትክክለኛ ፋኖ አይደለም ነው ያልኩ። ዛሬም ደግመዋለሁ አንገቱን ቁረጠው። የብልጽግናን ቅጥረኛ ፋኖ፣ የህዋትን ተሸካሚ ፋኖ፣ የሻቢያ ተሸካሚ ፋኖችን ሁለቱ ጠላቶቻችን አንዱ ነው እየመጡ ነው። ባይዘው ሰሞኑን ጦርነት የከፈቱት ፋኖች እኮ ይዘዋቸው ስለመጡ ተስማምተው ነው እኮ። መንግስትም መግለጫ ሰጥቷል። አንዳንዱ ፋኖን ስለጠላ ነው ጦርነት የፋኖ ውሸት። 100 ተራሮች የደረሰ 100 ተራሮች ብለውናል እነ ዘመነ ካሴ የደረሰ ውሸት እኮ ነው። ሌሎች በሰሩት ላይ እንደነዘመነ ያለ እየወጣ የሚፎክር ሚዲያዎችን ሁሉ በገንዘብ ረጭታችሁ ገዝታችሁ ይሄ ነው እናንተ ስለያዛችሁት። እንደነዚህ ያሉ ደግሞ ቆሻሻ አሰሪ አረቦቻቸው ቂጣቸውን የሚደፍሯቸው ቆሻሾች እኔን በዳኛው አለ በኩል ተጠቅመው ወንድሜ ስል ብዬ ነው ቀርቤ ቪላ ቤት ውስጥ ሮዶ በዝግ ቤት ውስጥ የኛ ሰው ነው ብሎ ሳያስተዋውቁ ቁጭ አድርጎ አብሮ አድሮ ምንም ያላረኩትን ተከትሎ ዳኛና እኔ ከኋላ ተጭነን የሄድንበትን
እሱ ከመንገድ ላይ ወርዶ ሲሄድ ወደ ሆቴል የራሳችን እህት እኔን ለማድረስ የገባችን፣ ምክንያቱም ጠላቴ ብዙ ነው። እህቴ ስለሆነች ከመውደዷ የተነሳ ይዛኝ አስገብታ የተመለሰችን ሴት ዝሙት ይፈጽማል እያሉ ወይ ተኝቼ ሊሆን ይችላል። እነዚህ ሰዎች እኮ አሁን ሳስበው ዳኘ ከልክሎኝ ነው እንጂ በጩቤ ለወጋው ነው ነበር ይላል። ያ ማለት ዳኘ እንዲያካለው ዳኘ ለምን አልነገረኝ? ለምን ሳይነግረኝ አመጣው? ግን አውቀዋለሁ፣ ተጋልጧል። ትግሬ ነው። አጋሜ ባይሆን ያንን አማራ ሆኖ አያረግም ጎበዝ። አሁን የሁሉ ግርግር ዘመነን ተቸ ነው አይደል? ገና ይተቻል። ዘመነን የምፈራው እንዳይመስልህ። በወንድሞቼ እንደምዝቱ አይቻለሁ። በእኔና በተለያየ ዚህ አሜሪካን ሀገር ባሉ ቀጣሪ ገዳዮች እንዳሰማራችሁ ራሱ ጆከር ከሚወዳት ሴት ጋር አማራ ስንሆነች ላውድ ስፒከር አድርጋ አሰምታኛለች። እሱም ራሱ እነዳኘ ናቸው እኮ ነው የጠሩኝ ብሏል። ስለዚህ እነዳኘ የሆነ ቪዲዮ ይዘው እኔን እያሸማቀቁ ሁሌ ያሁን የአረብ ሀገር እህቶቻችንን እሙሙ አምጡ እያሉ ገላቸውን እያዩ ያን ኪፕ ያደረጉና በየሳምንቱ ገንዘብ አምጡ ይላሉ። አንበሳ ይወርዳል። ይሄ ሰው ያሁን ፊቱን አይተው አታውቅም። እኔ ግን አይቼዋለሁ። ያሳየኋችሁ ፎቶ እሱ ነው። ወንድሞቹ ይታወቃል። አንደኛው የባቡር ነው ምናምን ወልዲያ ነው ምናምን አንድ ባቡር ነው ምናምን ይሰራል። የዚያን እኮ ብረታ ብረት ሽጦ የከበረ ወንድም አለው ራሱ መንግስት የሚፈልገው። ይሄ ራሱ በሰው ሂውማን ትራፊክ የሚጠየቅ በቅርቡ ደግሞ አሁን ዱባይ በሞተው አበሻ የሚጠየቅ ነው። ወንጀለኛ ነው። ከራሱ አፍስሙት። ይሄን ቅዘናም ግን መሀይም እኔ አይቼዋለሁ። መልኩን እንኳንም አየሁት። እሱ ግን ወጦ ባይቀባጥር ኑሮ ማን እንደሆነ አላውቅም ነበር። ሎኬሽን ስሰጥ ሴቷ መጣለን ያልመጣኝልኝም ሴት እኔ እኮ የተከበርኩ ትዳር ያለኝ አቀነባብረ ልትመጣ ይችላል። ለምን አትለቁት? ቪዲዮ ልቀቁ። ይሄ ነው ዋናው። ሴት መቀመጫ ሌላ ጉዳይ፣ ጡት ሌላ ጉዳይ፣ ስለ ፋኖ ትግል ሌላ ጉዳይ። እኔ የእናንተን ዓላማ ስላከሸፍኩባችሁ ነው። ህዋትና ሻዕቢያን ተሸክማችሁ እየመጣችሁ ነው። ይሄ ደግሞ አማራን ለዘላለም ማጥፋት ነው። አንፈቅድላችሁ። እነዘመነ እንዴ ልብስ እያሳመሩ ሚዲያዎች ሁሉ ገዝተው የጎንደሩ አይጠየቅ፣ የወሎ አይጠየቅ፣ የሸዋው አይጠየቅ፣ እነ ዝናቡ እዚያም አይጠየቁም። ምስራቅ ጎጃም ላይ ያለው ፋኖ አይጠየቅ። ዘመነ እየወጣ የሰፈር ራስ የሚል ስም ጎጃም አካባቢ የነገሰ ራስ አልደግፈም። ሚሳኤል ሰራው። ያ ሚሳኤል ከህዋቶች አማራን 3 ጊዜ ተኩሶ ያጠፉበት በሱዳን አድርጋችሁ አዙራችሁ ልታመጡት ያቀዳችሁ ትክክል ነበር። በአማራ እጅ ምላጩ እንዲሳብና አዲስ አበባ ፈንድቶ አብይ አህመድ ደግሞ ተነስቶ ህዝቡ እንዲጨርስ በድሮን ያለቀው ገበሬ አይታችኋል። ትምህርት ቤት እሺ፣ መምህርስ የብልጽግና አባል ነው በሉ። የብልጽግና አባልስ ቢሆንስ የብአዴን ይገደላል? ብሔርተኛ አድርገህ እንደ ኦነጎችና እንደነ አብይ ስልጣን መውጣት እንጂ ለስልጣን እንዴት ዶክተር ትገላለህ? ቅጥረኛ ዶክተር እኮ የተገደለው እናንተ ያመጣችሁ ተሸክማችሁ በክልል ውስጥ ያሉ ትግሬዎች፣ ኤርትራውያኖች፣ ኦሮሞዎች ናቸው። ጥላቻ ያለባቸው ህዝብ አላልኩ። ይህን ማወቅ አለባቸው። ክልሉን እኮ አሁን አማራ እየተጠቀምበት አይደለም። በክልሉ ቅርስ የፌዴራል መንግስቱ ነው የሚጠቀምበት። አማራ እኮ የተበደለ ህዝብ ነው። በባዶ እግሩ ሎተሪ የሚያዞር ሆኗል እኮ። ውጡ። እነዚህ ትግሬዎች ኢኮኖሚያችን ወረዋል። እኛ እነሱ ሀገር ሄደን አንድ ቁና እህል አንዘራም፣ አንነግድም፣ የትኛውስ መሬታቸው ነው የሚል ንግግር ስላረኩ ዘራቸው የሻዕቢያ ስለው እንደነዚህ ጆከር ያሁን ተሳዳቢ ተራ ማይም እኮ ነው። ምን አባቱም ደግሞ ያመጣል። እስኪ እኔ ቤተሰብ ላይ አንድ ነገር አድርስ። ይሄን የምታስፈጽሙ የነዘመንና የነዚህ የነምሬ አምላኪዎች ህዋት ተሸካሚዎች ይህን ስለተቃወምኩ የኔ ወንድም አንደኛው ቢገደል ከአውሮፓ እስከ አሜሪካ እስከ ሀገር ውስጥ እንለቅማቸዋለን። የትም አታመልጡ። ደግሞ ወንጀለኞች ናቸው። ይሄ ወንጀል እኮ ነው። እገላለሁ። ነገርኩ። ዘመነን አልኩ ይቅርታ በለው ነው ያልክ። እኔን ነው ይቅርታ የሚል በአማራ ውድመት ላይ ስለተሳተፈ የጠላት ተልኮ ስለተሸከመ አላግባብ 1 ቀበሌ መያዝ 4 ኪሎ መያዝ እያለ በነዝናቡ ምናምን ጊዜ እኮ ክልሉ ተይዟል። ዘመነ ሲመጣ ምን ሆነ? ፈራረሰ። ዳብል ኤጀንት ነው። እኔ እስካሁን አላነሳለትም። ምርኮኛ ደግሞ የአማራን ኃይል ሊመራ አይችልም። አስረግጬ ነው የምነግርህ። የአንተ ኃይል መጡ የኔ ወንድም ከገደለ እንተያያለን።
ቀጥ ሌሎች ከጀርባ ያሉ ሰዎች ሁሉ እቅድ እንዳቀዱ አውቃለሁ። እኔ ማወቅ አለባቸው። ስለዚህ እኔ ፋኖ ያልኩት ሌባውን ፋኖ፣ የብልጽግናውን ፋኖ፣ የፋፍዴንን ፋኖ፣ የነዝናሽ ታያቸው ፋኖ፣ የአዛውንት ክቦች የአሜሪካ ዶክተር አማራን የሚሉ ፋኖ ሁሉም ገዝቷል። ፋኖ የነሹልቀው ፋኖ ሀብታሙ እያሉ ምን ያልተገዛል ራሱ መንግስት አስርጎ ያስገባው ይሄንን ነው። አንገቱን ቁረጠው፣ መርዝ እየሰጠህ እየሞደመ ነዋ። በመሰረቱ የፋኖ ትግል ከአማራ ክልል ካልወጣ ክልሉ ይወድማል። ትምህርት ቤት የዳስ ትምህርት ቤታችን እኮ ያልቃል ብያችሁ ነበር። ያ ነው የሆነው አይደል? ይሄንን ነው ያልከው። የፋኖ ኃይሎች እውነተኛ የአማራ ልጆች የሆናችሁ ይሄን ስሙ። የነዘመን አካሄድ የትም እንደማያደርስ አውቃለሁ። እንደናስረስ ያለው እኮ ይጠቅማል እኮ፣ ግን አስቸጋሪ ነው። አደረጃጀቱ መፖዝ አለበት። ሌባው መባረር አለበት፣ ወይ ፖለቲካ ስራ መስራት አለበት። ጦሩን ጦረኛ ይምራው፣ ፖለቲካን ፖለቲካ ይምራው። ይሄ ነው ሀሳቤ። ሰላሙ ነው።